ሐምራን ኑሐሚን ስልክ አላነሳላት ሲል ደጋግማ ብትፈልገውም ልታገኘው አልቻለችም። ልታዋራው ፈልጋለች፣ ማግኘትም ፈልጋለች። እሱ ግን ሊያገኛትም ሆነ ሊያወራት ፈቃደኛ አይደለም። ስለዚህ ያላት አማራጭ ወደ ቤት መምጣት ስለነበረባት ወደ ቤት ትመጣለች። እቤት ስትመጣ በር ስታንኳኳ በአጋጣሚ የኑሐም እናቱ እና ሾፌሩ ኤርሚያስ ሆነው ሊወጡ ሲሉ በሩን ሲከፍቱ እሷ በር ላይ ቆማለች። እና ምን ሆነሽ ነው? ምን ፈልገሽ ነው ስትባል አይ እኔማ አሁን ምን ፈልጌ ነው የመጣሁት? ምን የምፈልግ ይመስልሻል? ትላታለች። ምንድነው የምትይው አንቺ ደግሞ በሬ ላይ ሆነሽ ስትላት አዎ ምንድነው የምትይው አንቺ ቆይ ምንድነው እናት አይደለሽ እንዴ? እንዴት ነው እንደዚህ የሚያደርግሽ? ለምንድነው የልጅሽን ልጅ መሰለኝ በሆዴ የያዝኩት። ስለዚህ መምጣት ስላለብኝ መጥቻለሁ። ናሁን ምን ማግኘት እፈልጋለሁ ትላታለች። ወይዘሮ ዝናሽም አሬች ምን አይነቷ ሰዳቢ ነች? እንዴት ነው የሚያደርግሽ? አንቺ ምንድነው እሱ ስትላት አይውልሽ ተረጋግተን ማውራት የምንችል ከሆነ ማውራት የምትችይ ከሆነ ተረጋጊና እንነጋገር እናውራ ስትል ወይዘሮ ዝናሽ እሷ ግን በፍጹም እኮ እናውራ ታዲያ እና አሁን እዚህ ላይ ቁመን ነው እንዴ የምናወራው? እዚህ ተገትረን ነው የምናወራ ስትላት እና ታዲያ የት ሄደን ምን አይነቷ ስድነሽ ደግሞ የት ሄደን እናውራ ትለኛለች እንዴ? ስለዚህ ግድ የለሽም ወይዘሮ ዝናሽ እኔ ላናግራት፣ ግድ የለሽም አንቺ ወደ ውስጥ ግቢ ይላታል ኤርሚያስ እንዴት ብለ ኤርሚያስ አንተ አያገባህም፣ እኔና እሷ ማውራት አለብን። በቃ እናት አይደለች። ስለዚህ እዚህ ቤት መግባት አለብኝ። እንደውም መቃየን ጠቅልዬ ነው እዚህ ቤት መጥቼ የምገባው ስትል አምራን፣ ወይዘሮ ዝናሽ ደግሞ ምን አይነት ሴት ነች ስትል ትናገራለች። ስለዚህ አንቺ በቃ ወደ ውስጥ ግቢና እኔ ላናግራት ይልና ኤርሚያስ ወይዘሮ ዝናሽን ወደ ውስጥ ካስገባ በኋላ እሱም በር ላይ ቆሞ ቆይ አንተም እንደምትለው እኔ ምን ላድርግ? የናሁምን አባት ስደውል የለም እሱ ስብሰባ ላይ ናቸው። ስለዚህ ስልክ አላነሱልኝም። እሱም ስደውልለት ሊያወራኝም ስልኩንም ሊያነሳ ፈቃደኛ አይደለም። ስለዚህ ያለኝ አማራጭ መምጣት ነው። ስለዚህ ምን ማድረግ አለብኝ ስትለው ኤርሚ እባክህን አግዘኝ ትለዋለች። እዩልሽ ሐምራን እየቸኮልሽ አይመስልሽም? እንደዚህ ስትሆኝ እኮ ማንም ተቀባይነት ሊሰጥሽ አይችልም። ስለዚህ ያለሽ አማራጭ ዝምና ዝም ነው። ዝም በይና እዩልሽ በተረጋጋ መንፈስ እንደዚህ ስትሆኝ እኮ ይብን ናሁም ካየሽ ራሱ እኮ አይፈቅድልሽም። ታውቂያለሽ እሱ ራሱ ሊያናግርሽም ሊያይሽም ፈቃደኛ አይደለም። በዚህ መልኩ ደግሞ ካየሽ እየባሰ ጥላቻው እየጨመረ ነው የሚመጣው። እናም አስቢበት ይላታል። አንተ በእናትህ አይገባህም እንዴ አትረዳኝም ስትለው ላንቻ ዝኝ መሰለኝ አሁን ሁሉ ነገር ኦቨር ሆኖባቸዋል። ስለዚህ ተረጋጊ። ምናልባት እነሱም ሊያውሽም ምንም ማናቸውም ፈቃደኛ አይደሉም። እሱም ቢሆን ሊያይሽ ሊረዳሽ ፈቃደኛ አይደለም። ግን ደግሞ እንደዚህ በምትሆኝበት ሰዓት ደግሞ እሱም እየባሰ ሞር ይጠላሻል እንጂ አይቀርብሽም። ስለዚህ አስቢበት። ተረጋግተሽ ነው መነጋገር ያለብሽ። በዚህ መልኩ አትነጋገሪ። በቃ ይውልህ ኤርሚያስ ሁሉም ነገር መናገር አለብኝ። እነግራቸዋለሁኝ። በቃ ይስሙታ። ምኑ ነው የምትነግሪያቸው? አንተና ኑሐሚን ፍቅረኛ ማሞች እንደሆናችሁና ጓደኛ ማሞች እንደነበራችሁ እነግራቸዋለሁ። ስለዚህ እሷ ያንተ ፍቅረኛ መሆንህን ካወቀ እሱን ይተውና ወደ እኔ እንዲመጣ አደርጋለሁ ትለዋለች። ኧረ እባክሽ በፈጠረሽ አንቺ ቆይ ምንድነው እያደረግሽ ያለሽው? ሲጀመር ኑሐሚን ፍቅረኛ ማሞች አይደሉም። ይሄ ኤደን ሁን ብላ የነገረችሽ ነገር ነው። ኤደን ደግሞ በደንብ ካንቺ የበለጠን ያውቃታለሁ። ኑሐሚን ከጥል መጥላቷ እየተነሳ ኑሐሚን በማትለውን የማታውቀውን ሁሉ ኑሐሚን አደረገችና ኑሐሚን እንዲያደረገች እያልሽ ማውራቷ የማይቀር ነው። ስለዚህ እሷ ያለችሽን ሰምተሽ ከሆነ ተሳስተሻል። ኑሐሚን እርግጠኛ ነኝ ከሱ ጋር ጓደኛ ማሞች አይደሉም። እርግጥ ለኔም እንደምታፈቅረውና እንደምትወደው ነግራኛለች፣ ግን አይመስለኝም። ይሄ እሷ ከኔ ጋር የመራቅ ፍላጎቷን እንዳምንላት ስለፈለገች ብቻ ነው ነገር የተጠቀመችው እንጂ ጓደኛ ማሞች አይደሉም ይላታል። እሺ በቃ አሁን ለማንኛውም ስትለው ልግባ። በፍጹም አትገቢም፣ ስለዚህ መሄድ አለብሽ ይላታል። እሷ ግን በፍጹም ትለዋለች። እናም እባክሽን እኛ አሁን ወደ ስራ ቦታ ልንሄድ ነው። ስለዚህ እባክሽን ሂጂና በኋላ ተመልሰሽ ነይ ይልና ይሸኛታል። ኤርሚም ወደ ውስጥ ይገባና ወይዘሮ ዝናሽን እንሂዳ ማዘር በቃ ሄዳለች፣ አሁን አናግሬያታለሁ። ተባረክ ልጅ እንኳንም ሄደች። ግን አነጋገሯ እኮ በጣም ነው የሚከብደው። እንዴት ደግሞ ጭራሽ ደግሞ ስማችሁን ላገር ነው ማወራው ትላለች እንዴ? ስማችሁን አጠፋለሁ ትለናለች እንዴ? ተከብረን ባደግንበት ተከብረን በኖርንበት ስትል ትናገራለች። እናም አሁን አረንዶ አልሄድም ከዚህ በኋላ ከቤትም አልወጣም፣ እንደውም ሙዴን እኮ አበላሸችብኝ ትልና ወይዘሮ ዝናሽም እቤት ሳትወጣ ትቀመጣለች።
ከተወሰነ ደቂቃ በኋላ ኑሃም ሲመጣ ኑሃም ና እስኪ አንተ ስትለው እንዴ ምን ሆነሻል እማዬ ምንድን ነው ችግር አለ እንዴ ሲል እንዴት ችግር የለም ያንተ ችግር መቼ ተፋታኝ ይኸው ያቺ ማን ነው የምትላት ሀምራ ነው ማን ነው የምትላት ዘልዛላ እኮ መታ ወደ ስራ ልሄድ ስል በር ላይ አዋረደችኝ ምን ብላ ነው ያዋረደችሽ እማዬ ምንድነው የምታወሪው እኮ እዚህ መታ አዎ መታ ነበረ ልጁ የናንተ ነው ስለዚህ መግባት አለብኝ እዚህ ቤት ጠቅልዬ ብላለች እንደገና ደግሞ ስማችሁንም አጠፋዋለሁኝ እናገራለሁ አወራለሁ ለህዝቡ በአደባባይ ብላለች ለምንድነው እኛ ክብራችን ለምን ይዋረድ በክብራችን ተከብረን በኖርንበት ስትል እማዬ አንቺ ክብር አትበይ እባክሽን ይሄ ክብር ሳይሆን እሷ ምን አግብቷት ነው ስለኛ የምታወራው ስለዚህ አይመለከታትም ከመጨረስ ካለባት ከኔ ጋር ትጨርስ ከናንተ ጋር አይደለም የሚያገናኛት ልጁ ደግሞ እውነት ትክክለኛ የኔ ልጅ ከሆነ ግዴታዬ ነው እቀበላለሁ ልጁን እሷን ግን አልፈልጋትም ግን ደግሞ በቅርቡ የዲኤንኤ ምርመራ አድርጌ ልጁን የኔ መሆንና ለመሆኑን ማረጋገጥ አለብኝ ይላታል በጣም ጥሩ እንደዛ አድርግ ትለውና በቃ ሻውን ላገኛት ብሎ እሱም ይሄዳል ከአምራን ጋር ከተገናኙ በኋላ እዩልሽ አንድ ነገር ልንገርሽ ከዚህ በኋላ በር እየመጣሽ እንዳታንኳኪ በቅርቡ የህፃኑን ኮድሽ ውስጥ ቢሆንም ችግር የለውም ዲኤንኤ ምርመራና የማን ልጅ እንደሆነ ማወቅ ፈልጋለሁ የኔ ከሆነ ችግር የለውም እስከምትወልጅ ድረስ ማድረግ ያለብኝን እያደረኩኝ እጠብቃለሁ ከተወለደ በኋላ ልጄን እወስዳለሁ ይላታል ምንም ችግር የለውም ፈቃደኛ ነኝ ዲኤንኤ ማስመርመር ትችላለህ ፈቃደኛ ነኝ ዛሬም ይሁን ነገ በፈለግከው ሰዓት እኔን አትፈልገኝም ስትለው አንቺን አልፈልግሽም እዛው የለመድሽበት ጋር ሂጅ ይላትና ከመኪና ይወረጅልና ያስወርዳታል ኑሃሚን አሁን ላይ ጨለማ ሆኖባታል ማንንም ማውራት አትፈልግም በር ዘግታ እያለቀሰች ነው እናም እሱም መጥቶ